በስልጣን ሽኩቻና በአስተዳደር ቅራኔዎች ከአፄ ምኒልክ ጋር ሆድና ጀርባ ከነበሩ መሪዎች መካከል ደጃዝማች ጓንጉል ዘገየ ይጠቀሳሉ። በሁለቱ መካከል ያለውን ቅራኔን በመጠቀም ወራሪው ኃይል በባንዳነት ከጎናቸው ሊያሰልፍ የበዛ ውትወታዎችን ማድረጋቸውን በታሪክ ድርሳናት ተከትቦ ይገኛል። የሆነና ወራሪው ኃይል ኢትዮጵያን ለመውረር በቋመጠበት ወቅት የግል ቂማቸውና ልዩነታቸውን ወደ ጎን በመተው ሀገር ሲወረር የግል ቁስል ይሻራል የሚለውን ብሂል ተከትለው በግንባር ከተገኙ አርበኞች መካከል ያልተዘመረላቸው ጀግና ናቸው። አድዋ ላይም በራስ መኮንን ስር ሆነው በተለይ ውጊያው የበረታበት ሰዓት ነበረ። ፊት አውራሪ ገበየሁ የሞቱበትና የጣሊያን መድፎች በጣም ጥቃት ማድረስ የደረሱበት እዛ ላይ ተልከው ከጀርባ ገብተው መድፈኞቹን የጨረሷቸው እሳቸው ናቸው። አድዋ ባደረጉት አስተዋጽኦም በኋላ እንደውም ዋግ ሹምነት ተሹመው ላስታንም ዋግንም የእጁንም አስተዳድረዋል። ትናንት በአድዋ ተራሮች ስር የፈሰሰው ደም የአንድ ወገን ብቻ አልነበረ። አድዋ ተራራ ብቻ አይደለም። አድዋ የሺ ድምጾች አንድ ዜማ፣ የሺ ቀለማት አንድ ስዕል ነው። ያ የጀግንነት ታሪክ ሲጻፍ ብዕሩም ሆነ ቀለሙ የመጣው ከመላው ኢትዮጵያዊ ነው። የማይቻል የሚመስለውን ችለው ያሳዩ፣ ዓለምን ጉድ ያስባለ ድልን የተጎናጸፉ ኢትዮጵያውያን ጀግኖች በአድዋ ተራሮች ላይ የፈጸሙት ጀብዶ እነሆ 130 ዓመታትን አስቆጠረ። በ19ኛው ክፍለ ዘመን ኢትዮጵያውያን የፈጸሙት ድል በየዘመናቱ የማይደበዝዝ ለትውልድ ሁሉ ውርስ የሆነ የታሪክ ቅርስ ሆኖ ኖሯል። ታሪከኛው ድል የተገኘው እንደ ደጃዝማች ጓንጉል ያሉ ጭምር የውስጥ ቅራኔ ቁርሾና ቅሬታ የነበራቸው ወገኖች ከውስጥ ጣጣቸው በላይ ሀገርን አስቀድመው ከብረት በጠነከረ ህብረት ጠላታቸውን በመቅጠማቸው በጋራ የተመሙበት የነጻነት ደውል ለዓለም ሁሉ የተሰማበት በአድዋ ተራራ ላይ ኢትዮጵያን ከፍ ያደረገ በዓለም ደረጃ ማለት ነው። ስለዚህ አድዋ አንድ እንደ ኢትዮጵያ እንደ ህዝብም አንድ ሊያደርገን የሚችል ትልቅ የታሪክ ሀብት ውርስና ቅርሳችን ነው። እስከ 100 ሺህ የሚገመት ጦር ጨርቄን ማቄን ሳይል ከአራቱም ማዕዘናት በመትመም ብሔር ሃይማኖት ሳይገድበው ለሀገሩ ክብር ሲል በግንባር መሰለፉን የታሪክ ድርሳናት ላይ ተከትቦ ይገኛል። ጀግኖች አባቶች የአድዋን ጦርነት በድል ያጠናቀቁበት አንዱ ስልት የወራሪ ጠላትን የመከፋፈል ሴራም በመበጣጠስ ነው። ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ኢትዮጵያውያን የሀገር ጥሪ ተቀብለው በአንድነትና በህብረት ወደ አውደ ግንባር መትመማቸውም ዋነኛው የድሉ ሚስጥር ነው። ኢትዮጵያውያን በጦርነቱ ጊዜ አንድ የሆኑት በመካከላቸው ልዩነት ሳይኖር ቀርቶ አይደለም። በጣም የተለያዩ ልዩነቶች፣ ቂሞች፣ ቁርሾች፣ ኩርፊያዎች ሁሉ ነበሩ። እነኚህን ሁሉ ነገሮች አልፈው ነው በአድዋ ላይ በአንድነት የዘመቱት። የውስጥ አለመግባባቶችን በመተው በሀገራዊ ህልውና ላይ መረባረብን የጠየቀ ተግባር በ1888 ዓመተ ምህረት እንደነበር ሁሉ ዛሬም ለሀገራዊ ህልውና ጉዳይ ዘርፈ ብዙ የሆነ ርብርብ የሚፈልጉ አልጠፉም። በአድዋ አውደ ሰፊነት ቢሄል ሀገራዊ ርብርብን የማበራከት እንቅስቃሴም ገጾቹ የበዙ ናቸው። አድዋን ከወታደራዊ ድል ባሻገር እንደ ትልቅ የሀገር ግንባታና የብሔራዊ መግባባት መድረክ መመልከትም ተገቢ ያደርገዋል። አድዋ የታሪክ መዝገብ ብቻ ሳይሆን ለዛሬዋ ኢትዮጵያ ፈተናዎች ቁልፍ የያዘ የህያውነት ተምሳሌት ነው። ከአድዋ ህያው ድል የምንወስደው ትልቁ ነገር ችግሮች በሚያጋጥሙን ጊዜ ልዩነቶቻችንን ወደ ጎን በመተው አንድ ላይ ሆነን ጽናት ኖረን ትዕግስት ኖረን ጥበብ ኖረን ለዘመኑ ፈተናዎች ዘመኑን የዋጀ ርብርብና ተጋድሎ እና ድል ብናስመዘግብበት መሆኑ። የአድዋ መንፈስ ማለት እንደ ደጃዝማች ጓንጉል ያሉ ጀግኖች በልዩነት ውስጥ ያለ ውበትን ለጋራ ህልውና የማዋል ጥበብ ነው። ኢትዮጵያ ወደ ብሔራዊ መግባባት ለማምራት የጀመረችው የሀገራዊ ምክክር ጉዞም የአድዋ ሴቶች እንደ ማዕዘን ድንጋይ የሚሆኑ ናቸው። የአድዋ መንፈስ ለዛሬው ትውልድ የሚነግረው ታላቅ ሚስጥር አለ። መለያየት ለባዕድ ምቹ ያደርጋል የሚለው መራር እውነት። የብሔራዊ መግባባቱ ጉዞ ግቡ ያለፈውን ቁስል በአድዋ ፈውስ ማከም፣ የዛሬውን ልዩነት በውይይት ማጥባብና የነገውን ተስፋ በጋራ መገንባት ነው። ልዩነት እንደ ተራራ ቢገዝፍም የአድዋ መንፈስ ግን እንዴት ተራራውን መናድ እንደሚቻል ሕያው ምስክር ነው። የጋራ ግብ፣ መደማመጥና ባለቤትነት የሀገራዊ ምክክር ሊወርሳቸው የሚችሉ አድዋዊ እሴት ናቸው።